ምንድነው ከኔ የምትፈልጉት? ማለት ያጠፋሁት ምንድነው? ይሄንን አድርገሻል በሉኝ። ይሄንን አጥፍተሻል በአንደበትሽ እንደዚህ ብለሻል ብላችሁ አሸማቁኝ። እስቲ በኮሜንት አሸማቁኝና እኔም ያቺኛው ልጅ እንዳደረገችው ሲሳምንቱ አይደል ተረስታለች። ኦሬዲ ተረስታ ለምን ትቀራች? ከተላታለሁ እኔ እህቷ እኔ ደግሞ ከተላታለሁ። ለምን የቁም ስቃይ ነው እየተሰቃዩ ያለሁት የቁም ስቃይ። ከዚህ ከስቃይ እፎይ ማለት ፈልጋለሁ። እኔም መገላገል እፎይ ብዬ በቃ መተንፈስ ፈልጋለሁ። እኔም የቁም ስቃይ ከመሰቃየት የምወደውን ሰው አጥቼ ከምኖር በማይመጣ ነው የመጣችሁት። እኔ ብዙ ሪካርድ ነው የተላከልኝ። ይሄን ያክል እኔ እናንተ ላይ ምን ደርሼ ነው? ምን አውርቼ ነው? ምን ተንፍሼ ነው ከአቡ ያጣላችሁኝ? ምን ተንፍሼ መቼ ቀን ስለ ሀቢባ መጥፎ ነገር አውርቼ መቼ? ከማድነቅ ከማመስገን ውጪ ውለታዋን ሲጀምር ከፍሏለሁ እንዴ? እሷን ውለታ ተከፍሎ ያልቃል እንዴ? አንቺ ትወቀሽበታለሽ ያን ሰዓት ሀቡላ አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ሁሌ ነው የምለው ግን አልችልበትም። እኔ ትላንት ቁጭ አድርገን አዋርተን እንደናንተ ሁለት አይነት ፊት የለኝም። ስለዚህ አሁንም የለኝም አንድ ነኝ። ፊት ለፊት ነው በቃ ሲከፋኝም ስደሰትም ይችላል በቃ ረዋን ቻሽን ስትራራጪ ምን ስትይ በቃ ይችላል። የለኝም ሌላ ሁለተኛ ፊት። አላህ ይፍረድልሽ አንቺ። አላቅበትም ማስመሰል አላቅም። ቤተሰቦቼ እናንተ ናችሁ። መጥቼ አለቀስኩባችሁ። ሰልችቷችኋል፣ አውቃለሁ ሰልችቷችኋል። ልክ ነሽ አንቺ። እኔ እየተሰቃየሁ ያለሁትን ስቃይ አታውቁም። ሁላችንም ተቀይመናል። በቃ አታውቁም። ከጀሊሉ ከአላህ ውጪ ማንም አያውቀውም። ሁሌ ኝኝኝ ጀመረሽ እንደዚህ ፍጭ ምናምን ብቻ እንጂ ማንም አያውቀውም። አሁንም አንቺም ማንም ሊረዳኝ አይችልም ከአላህ ውጪ ሰውነሽ። ይሄንም ደግሞ ለረዋን ብለሽ ደግሞ አያቀተሽም እህቴ። ለአላህ ብለሽ ራሴ እንዳጠፋላችሁ ነው የምትፈልጉት? በቃ ለአላህ ሰጪው። ምን ይወጣልኝ? እኔ አሁን ምን ይወጣልኝ ከዚህ በኋላ? ሲጀመር እኔ ማዝነው ለረዋን ነገ ብትጎዳ የሆነ ምን አይነት ይወጣልኝ? ሲጀመር ምንድነው የምንጠብቀው? ዑስማንም ብዙ አውርቻለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለክ ሆንክ፣ ማንም አይጠይቅህም። ያለፈው ነገር አለፈ። ከዚህ ደረሰችኝ ሰው ያለያየችኝ ልጅ አለ ያጣላችሁኝ። የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሐቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብለሽ ማለት ነው ቻንስ ስጪው። እኔ ለራዋን ብዬ ይቅር ብዬዋለሁ። ኖ ቪዲዮ ክፈትና ይቅር። እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈት አይደለም፣ ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩ ቢነገረኝ ከይቅርታው በፊት ባንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ይንገረኝ። ባንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር እንትን መባባል ምንም አያስፈልግም። ካላስ ተውት በቃ። እኔ አላክረት ስፋይ። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበርና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠውበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻ አላውቅም። እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለኔ የፈለግሽውን ነገር ብትናገሪ
ከተናገርኩት አንግል ነው የወሰድኩት። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማናዬ ሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ ማንም ሰው ፎሎ እንዳያደርገኝ አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ አበባም እንዳይሰጠኝ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። በቀደም የጌማ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ኦኬ ፈርስት ኦፍ ለኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺ ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደብ አመልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ። ጎበዝ ራስክ ላይ ያው ራስህ መሰከርክ። እሺ አዎ መሰክራለሁ ይሉኝ እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቅም።